ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 5 ሌሰን 3 ሪቪው ኩዌስችን 5.1ን እየሰራ ነው። ከባለፈው ክፍል የቀጠለ ነው። በዚህ ክፍል የቀሩ ጥያቄዎችን አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኩዌስችን ነምበር 5 ኮንሲደር ቱ ሲሊንደርስ። ሁለት ሲሊንደሮችን እንውሰድና አንደኛው ሲሊንደር ኤ ሌላኛው ደግሞ ሲሊንደር ቢ ኦፍ ኢኳል ቮሊዩም፣ ሁለቱም እኩል የሆነ ቮሊዩም አላቸው። which are filled with equal amount of gas of the same type። ሁለቱም ተመሳሳይ ጋዝ ፊል ተደረጉ፣ እኩል የሆነ ቮሊዩም መጠን ያለው ጋዙ የተለቀቀው። but A is at higher temperature than B። ነገር ግን ሲሊንደር ኤ ከሲሊንደር ቢ ቴምፕሬቸሩ ራይዝ ያደርጋል ነው። የኤ ቴምፕሬቸር ከቢ ቴምፕሬቸር ጋር ስናየው የቴምፕሬቸር ዲፈረንስ አላቸው። ሁለቱም ተመሳሳይ የሲሊንደር ታይፖች ናቸው። ተመሳሳይ ቮሊዩም አላቸው። በውስጣቸውም ተመሳሳይ ጋዝ መጠን ተለቀቀ። ነገር ግን እዚህ ጋር እንደምናየው አንደኛው ሲሊንደር ሃየር ቴምፕሬቸር አለው ኤ የምንለው፣ ሌላኛው ሲሊንደር ደግሞ ከዚህኛው ዝቅ ያለ የቴምፕሬቸር መጠን አለው። እነዚህ ጥያቄዎች ምንድን ነው የሚለው? የመጀመሪያው ካን ዩ ሳይ ሲሊንደር ኤ ሃዝ ግሬተር ዛን ሂት ዛን ቢ። ሲሊንደር ቢ ከሁለተኛው ሲሊንደር ያለ የቴምፕሬቸር ልዩነት ካለ በተመሳሳይ መልኩ የሂት ልዩነት አለው ወይ ነው የሚለው። ከፍተኛ ቴምፕሬቸር ካለው ከፍተኛ ሂት አለው ማለት ይቻላል ወይ ነው። ከቢ የበለጠ ኤ ከፍተኛ ሂት አለው ማለት እንችላለን ይላል። መልሳችንን እንመልሳለን። ቢ ደግሞ ካን ዩ ሳይ ዛት ሲሊንደር ኤ ሃዝ ግሬተር ኢንተርናል ኢነርጂ ዛን ቢ። ሲሊንደር ኤ ላይ ያለው ኢንተርናል ኢነርጂ ከቢ ጋር ስናወዳድረው ኢንተርናል ኢነርጂው የሲሊንደር ኤ ከቢ የመብለጥ ቻንስ አለው ወይ ማለት እንችላለን ነው የሚለው። ይህን እንመልሳለን። ሲ ደግሞ የተጠየቅነው ኢፍ ሲሊንደር ኤ ኤንድ ሲሊንደር ቢ አር ብሮት ኢን ተርማል ኮንታክት፣ ሁለቱን ተርማሊ ኮንታክት ብናደርግ አካላዊ ንክኪ ያደርገን። ተርማል ኮንታክት ማለት የሙቀት ፍሎ እንዲኖረው ነው። which one lose ኢነርጂ? ተርማል ኮንታክት ሂት ኢነርጂ የሚያጣው የትኛው ነው? የቴምፕሬቸር ዲፈረንስ ካለ ሂት ፍሎ እንዳለ ከዚህ በፊት ተነጋግረናል አይደል? የትኛው ሲሊንደር ሂት ያገኛል? ሂት ኢነርጂ ቴምፕሬቸሩ ይጨምራል። የትኛው ሂት ኢነርጂን ሉዝ ያደርጋል ነው። ምክንያቱም ሂት ፍሎ ስላለ ነው። ይህ ኢንተርናል ኢነርጂ ጌን የሚያደርገውና ሉዝ የሚያደርገውን የትኛው ነው የሚለው እሱን እንመልሳለን። ዋት ዘ ዳይሬክሽን ኦፍ ሂት ፍሎ? የሂት ፍሎ ዳይሬክሽንስ ከየት ወዴት ነው? ከኤ ወደ ቢ ነው ወይንስ ከቢ ወደ ኤ ነው የሚለው። ዳዝ ዘ ሜዥር ኦፍ ዘ አቨሬጅ ካይኔቲክ ኢነርጂ ኦፍ ዘ ሞለኪል ኢን ቢ ኢንክሪዝ ኦር ዲክሪዝ? አጠቃላይ ያው የቴምፕሬቸር ዲፈረንስ ካለ አንደኛው ሂት ጌን እያደረገ ይመጣል፣ ሌላኛው ደግሞ ሂት ሉዝ እያደረገ ይመጣል። ዳዝ ዘ ሜዥር ኦፍ ዘ አቨሬጅ ካይኔቲክ ኢነርጂ ኦፍ ሞለኪል ሲሊንደር ቢ ላይ ያሉ ጋዥስ ሞለኪሎች እንቅስቃሴያቸው ይጨምራል ወይንስ ይቀንሳል? ከጨመረ እንቅስቃሴያቸው ካይኔቲክ ኢነርጂም ይጨምራል። ስለዚህ የሲሊንደር ቢ ያሉ ሞለኪሎች ኢንክሪዝ ያደርጋል እንላለን። ከቀነሰ ደግሞ ዲክሪዝ እያደረገ ይመጣል የሚለውን እንመልሳለን ማለት ነው። መልሳችን የመጀመሪያው ሎክ፣ ለምሳሌ ሁለቱ ሲሊንደሮች ኮንሲደር እናድርግ። አንደኛው ሲሊንደር ይሄ ነው እንበል፣ ሌላኛው ሲሊንደርም እንደዚህ ነው እንበል። ይሄ ሲሊንደር ቅርጽ አለው አይደለ? የሲሊንደር ቅርጽ ላይክ እንደዚህ ነው። ሁለቱ ሲሊንደሮች ውስጥ ምን አለ? ጋዝ አለ፣ የተሞላ ጋዝ አለ። የመጀመሪያው ሲሊንደር ኤ ብለን ነው የተሰየመው፣ ኤ ብለን እንሰይማለን። ሌላኛው ደግሞ ሲሊንደር ቢ ብለን እንሰይማለን። በሁለቱም መካከል ዘ ቱ ሲስተምስ ኦር ቱ ሲሊንደርስ አር ዲፈረንት ኦንሊ ቴምፕሬቸር። ሁለቱ እኩል የቮሊዩም መጠን አላቸው። ሁለቱም ሲሊንደሮች ናቸው። ተመሳሳይ ጋዝን የተሞላው ነገር ግን ያለው ልዩነት ኦንሊ የቴምፕሬቸር ለውጥ ብቻ ነው። ቴምፕሬቸሩ ከኤ እና ቢ ስናይ ቴምፕሬቸር ኦፍ ሲሊንደር ኤ ኢዝ ግሬተር ዛን ቴምፕሬቸር ኦፍ ሲሊንደር ቢ ነው። እዚህ ጋር ያለው የቴምፕሬቸር መጠን ከዚህ ጋር ስናየው ኮምፔር ስናደርገው ያለው የቴምፕሬቸር ልዩነት ቴምፕሬቸር ኦፍ ሲሊንደር ኤ ግሬተር ዛን ቴምፕሬቸር ኦፍ ሲሊንደር ቢ እንደሆነ ይናገራል። ኤ ኢዝ ሃየር ቴምፕሬቸር ዛን ቢ ስለሚል፣ ስለዚህ ዊ ካን ኖት ጥያቄው ምንድነው? ካን ዊ ሳይ ሲሊንደር ኤ ሃዝ ግሬተር ሂት ዛን ቢ። እዚህ ውስጥ ያለ የቴምፕሬቸር መጠን አንደኛው ከአንደኛው ከበለጠ
በተመሳሳይ መልኩ ሂት ያለ የሙቀት መጠንም በዛው ልክ ትልቅ ሊሆን ይችላል ወይ ነው። ሶ ሂት ኢነርጂ ሪፕሬዘንትድ ባይ ኪው በኪው ይወከላል። ኦኬ ሶ እዚህ ጋር ለምሳሌ ቴምፕሬቸሩ ከጨመረ ሂት ኢነርጂ ኢዝ ግሬተር ዛን ሂት ኢነርጂ ቢ ብሎ ነው የጠየቀው። ሂት ኢነርጂ በኪው ነው የሚለው። ሂት ኢነርጂው ሲሊንደር ኤ ላይ ያለው የሂት ኢነርጂ መጠን ከቢ የመብለጥ ቻንስ አለው ማለት እንችላለን ነው። መልሳችን ኖ ነው። ዊ ካን ኖት ሳይ ሲሊንደር ኤ ላይ ያለው የሂት መጠን ከቢ ጋር ስናወዳደር ሃዝ ኖ ስቶርድ ሂት። ብዙ ጊዜ ሂት ኢነርጂ ምን አናደርግም፣ ስቶር አናደርግም። ልክ እንደ ቻርጅ አንድ ቦታ ላይ እንደሚቀመጥ በባህሪው ሂት ኢነርጂን ስቶር ማድረግ አንችልም። ሶ የቴምፕሬቸር ዲፈረንስ አለ ማለት የሂት ዲፈረንስ አለ ማለት አይደለም። ሂት በባህሪው ምን አይሆንም፣ ስቶር አይሆንም። አለ ስቶር ተደርጎ ይሄን ያህል ሂት ኢነርጂ አለ እዚህ ውስጥ ማለት አንችልም። ሂት ስፖንታኒየስሊ ፍሎ የማድረግ ባህሪ ስላለው ሶ ዊ ካን ኖት ሴይ ሲሊንደር ኤ ላይ ያለ ሂት መጠን ከቢ ጋር ኮምፔር አናረገውም ማለት ነው። ኢት ኢዝ ሚኒንግለስ ቱ ሳይ ሲሊንደር ኤ ላይ ያለው ሂት መጠን ከቢ ጋር ሃየር ሂት ማለት ሚኒንግለስ ነው ወይም ደግሞ ምንም አይነት ትርጉም የሌለው ነገር ነው። ምክንያቱም ሂት ካን ኖት ስቶርድ ኦን ዘ ሲስተም አይደለ። ሂት ካን አድ ኢንቱ ዘ ሲስተም፣ ሲስተሙ ላይ አድ እናረጋለን እንጂ ወይም ደግሞ ሂት ልናረገው ጋዙን ሂት ልናረገው እንችላለን እንጂ ሂትን ስቶር አድርገን ይህን ያህል መጠን እዚህ ውስጥ አለ ወይም እዚህ ውስጥ አለ ማለት አንችልም ማለት ነው። ሂት ካን ኖት ቢ ስቶርድ ኦን ዘ ሲስተም ኦር ኦን ዘ ሲሊንደር፣ ሲሊንደሩ ላይ ስቶር ማድረግ ስለማንችል ከዚህ በፊት እንደተነጋገር ነው እንደ ቻርጅ ሁሉ ሂትን ስቶር ስለማናረገው ኮምፔር ማድረግ አንችልም ማለት ነው። ስፖንታኒየስሊ ሂት ፍሎ ያደርጋል ኢነርጂ ስለሆነ። የመጀመሪያው ያለው የቴምፕሬቸር ዲፈረንስ ቴምፕሬቸር አት ሲሊንደር ኤ ላይ ከሲሊንደር ቢ ጋር ካለው ቴምፕሬቸር ልዩነት ቢኖረውም ነገር ግን ዊ ካን ኖት ሳይ ሂት አት ሲሊንደር ኤ ግሬተር ዛን ሂት አት ሲሊንደር ቢ ማለት አንችልም ማለት ነው። ምክንያቱም ሂት ኢነርጂ ምን ማድረግ አንችልም፣ ስቶር ስለማናደርግ ማለት ነው። በዚህ መልኩ ከመለሳችሁ ትክክል ነው። ቢ ካን ዊ ሳይ ዛት ሲሊንደር ኤ ላይ ያለው የጋዝ መጠን ግሬተር ኢንተርናል ኤነርጂ ዛን ሲሊንደር ቢ ላይ ያለው ጋዝ መጠን ጋር ኮምፔር ስናደርግ ግሬተር የሆነ ኢንተርናል ኢነርጂ ኤ ላይ አለ ከቢ ጋር ኮምፔር ስናደርግ። ስለዚህ ግሬተር ኢንተርናል ኢነርጂ ኤ ላይ ከቢ ጋር ስናይ ከፍተኛ የመሆን እድል አለው፣ ግሬተር የመሆን እድል አለው ነው የሚለው። የስ ነው መልሳችን። ቢኮዝ ኦልዌይስ ኢንተርናል ኤነርጂ ዲፔንድ ኦን ቴምፕሬቸር። ሶ ሃየር ቴምፕሬቸር ካለው ኢፍ ዘ ቴምፕሬቸር ራይዝ ኢንተርናል ኤነርጂ ኦፍ ዘ ሲስተም የምንለው ወይ ሳይድ መካኒካል ኢነርጂ ማለት ነው። የሞለኪውሎች ካይኔቲክ ኢነርጂ እና ፖቴንሻል ኤነርጂ ድምር ውጤት ነው። ኢንተርናል ካይኔቲክ ኢነርጂ እና ኢንተርናል ፖቴንሻል ኤነርጂ ድምር ውጤት ነው። ስለዚህ ኢንተርናል ኢነርጂ ኢዝ ዳይሬክትሊ ፕሮፖርሽናል ኢዝ ቴምፕሬቸር። ግሬተር ቴምፕሬቸር አለ ማለት እዚህ በሲሊንደር ኤ ላይ ኢንተርናል ኢነርጂውም ከፍ ይላል። ከማን ኮምፔር ስናደርግ? ከቢ ጋር ኮምፔር ስናደርግ። ሶ ለስ የሆነ ቴምፕሬቸር አለ ማለት እዚህ ሲስተም ላይ ያለውም ኢንተርናል ኢነርጂ ለስ ነው። ምክንያቱም እንዳልኳችሁ ኢንተርናል ኢነርጂ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ቴምፕሬቸር። ሶ የቴምፕሬቸር ዲፈረንስ አለ ማለት የኢንተርናል ኢነርጂ ዲፈረንስም አለ። ስለዚህ ሃየር ቴምፕሬቸር ያለው ሲሊንደር ከፍተኛ የሆነ ኢንተርናል ኢነርጂ አለው ማለት ነው። ምክንያቱም ቴምፕሬቸር ራይዝ ሲያደርግ ያላቸው የሞለኪውሎች እንቅስቃሴ ጋዥስ ሞለኪውሎች እንቅስቃሴ ከፍ ይላል። የጋዥስ ሞለኪውሎች እንቅስቃሴ ጨመረ ማለት ደግሞ ካይኔቲክ ኢነርጂ ይጨምራል ማለት ምክንያቱም ከሞለኪውሎች እንቅስቃሴ ጋር የተያያዘ ስለሆነ ማለት ነው። ስለዚህ መካኒካል ኢነርጂ ወይም ኢንተርናል ኢነርጂያችን ኦን ዘ ሲስተም ይጨምራል። ስለዚህ መልሳችን ሲንስ ዘ አር አይዴንቲካል፣ በብዙ ነገራቸው አይዴንቲካል ናቸው። ምክንያቱም ዘ ሴም ሼፕ አላቸው፣ ዘ ሴም ቮሊዩም አላቸው፣ ተመሳሳይ ጋዝ ነው የተሞላው፣ እኩል መጠን አለው። ነገር ግን ልዩነቱ ምንድን ነው? ኦንሊ የቴምፕሬቸር ዲፈረንስ ነው ያለው። ኤክሴፕት ኢን ቴምፕሬቸር ይላል አይደል? ሶ ኤ ማለት ሲሊንደር ኤ ሃዝ ሃየር ኢንተርናል ኤነርጂ ዛን ቢ። ኢንተርናል ኤነርጂው የኤ ከቢ ምን ይሆናል? ይበልጣል ማለት ነው። ሶ መልሳችን የስ ነው። ጥያቄው ምንድን ነበር? ካን ዊ ሳይ ዳት ሲሊንደር ኤ ሃዝ ግሬተር ኢንተርናል ኤነርጂ ዛን ሲሊንደር ቢ። ሲሊንደር ኤ ላይ ያለው ጋዝ ከፍተኛ ኢነርጂ ያለ ኢንተርናል ኢነርጂ ያለው ወይ ከቢ ጋር ኮምፔር ስናደርገው ነው የሚለው የስ ነው መልሳችን። ምክንያቱም ሃየር ቴምፕሬቸር ስላለው ማንጋ ሲሊንደር ኤ ላይ ከፍተኛ የቴምፕሬቸር መጠን ስላለ ከቢ ኮምፔር ስናደርግ ኢንተርናል ኤነርጂውም ይለያያል ማለት ነው። የትኛው ይበልጣል? የኤ። ምክንያቱም የሞለኪውሎቹ እንቅስቃሴ ቴምፕሬቸር ራይዝ ሲያደርግ ኢንተርናል ኤነርጂውም አብሮ ስለሚጨምር ብላችሁ መመለስ ትችላላችሁ። ሲንስ እና ኢፍ ሲሊንደር ኤ ላይ ያለው ጋዝ ቢ ጋር
ተርማል ኮንታክት ቢኖራቸው ለምሳሌ ሲሊንደር ኤ ላይ ያሉ ጋዞች አሉ፣ እዚህ ጋር ደግሞ የተሞላው ጋዝ አለ። ሁለቱ ሲሊንደሮች ተርማል ኮንታክት ቢኖራቸው አካላዊ ንክኪ እንዲኖራቸው ብናረግ which one lose and which one gains internal energy ይላል። የትኛው ሲሊንደር ኢነርጂ ሉዝ እያደረገ ይመጣል፣ የትኛው ሲሊንደር ላይ የተሞላው ጋዝ ደግሞ ኢንተርናል ኤነርጂ ጌን እያደረገ ይመጣል ነው። አንደኛው ሉዝ ያደርጋል፣ ሌላኛው ጌን ያደርጋል። ሶ ቴምፕሬቸሩን ኮምፔር ስናደርግ ሃየር ቴምፕሬቸር ያለው የትኛው ነው? ሲሊንደር ኤ አይደል? ሲሊንደር ቢ ደግሞ ኮምፔር ስናደርግ ዝቅተኛ የቴምፕሬቸር መጠን አለው ማለት ነው። ስለዚህ ኢንተርናል ኢነርጂ ሂት ተርማል ኮንታክት ስናደርግ ኤ ሉዝ ያደርጋል። ኢንተርናል ሲሊንደር ኤ ኢነርጂ ሉዝ እያደረገ ይመጣል። ሲሊንደር ቢ ላይ ያለው ደግሞ ኢነርጂ ጌን እያደረገ ይመጣል። ምክንያቱም ሂት ትራንስፈር አለ። የቴምፕሬቸር ዲፈረንስ ካለ በሁለቱ መካከል ምን አለ? ሂት ፍሎ አለ። ሂት ፍሎ አለ። ስለዚህ ሲሊንደር ኤ ላይ ያለው ከፍተኛ ቴምፕሬቸር ስላለው ፍሮም ሃየር ቱ ሎወር ስለሆነ ሂት ፍሎ የሚያደርገው ይሄኛው ሲሊንደር ኤ ኢነርጂ ምን እያደረገ ይመጣል? ሉዝ እያደረገ ይመጣል፣ እያጣ ነው የሚመጣው። ቢ ላይ ደግሞ ኢነርጂ ምን እያደረገ ይመጣል? ጌን እያደረገ ይመጣል ማለት ነው። ሙቀት እያገኘ ይመጣል። ይሄ ሂት ፍሎ የሚያቆመው ዘሴም ቴምፕሬቸር ሌቭል ሲኖር ነው። ሂት ፍሎ የሚያቆመው እንዳልኳችሁ እኩል የቴምፕሬቸር ሌቭል ሲደርስ ነው። ያ ማለት ተርማል ኢኩሊብሪየም ላይ ሲሆን ነው። ስለዚህ መልሳችን አንደኛው ኢፍ ኤ ኤንድ ቢ አር ብሮት ኢን ተርማል ኮንታክት ይላል። ሁለቱ ተርማል ኮንታክት ቢኖራቸው which one lose heat energy or internal energy lose የሚያደርገው ኤ ሲሆን ምክንያቱም from higher to lower ሂት ኢነርጂ ትራንስፈር ስላለ ነው። ቢ ደግሞ ሂት ኢነርጂ ምን እያደረገ ነው የሚመጣው? ጌን እያደረገ ነው የሚመጣው። ኤንድ ኦልሶ ሌላው ጥያቄ ምንድን ነው የሚለው what is the direction of heat flow ይላል። ሂት ፍሎ ወዴት አቅጣጫ ነው የሚሄደው? ከቢ ወደ ኤ ነው ከኤ ወደ ቢ ነው ስንል from higher temperature to lower ስለሆነ ከኤ ወደ ቢ ሂት ፍሎ ያደርጋል። so the direction of heat flow from cylinder A to cylinder B ከሲሊንደር ኤ ወደ ሲሊንደር ቢ ሂት ፍሎ ያደርጋል ማለት ነው። ሌላኛው ጥያቄ does the measure of the average kinetic energy of the molecules be decrease or increase ያደርጋል። እንዳልኳችሁ ይሄ ሙቀት እያገኘ ከመጣ ሲሊንደር ቢ ላይ ያሉ ሞለኪውሎች ሙቀት እያገኙ ሲሄድ ያላቸው እንቅስቃሴ ምን ይሆናል? ስፒዳቸው ምን ይሆናል? ስፒዳቸው ይጨምራል አይደለ? እንቅስቃሴ ጨመረ ማለት ካይኔቲክ ኢነርጂ ፕሮሰስ ያደርጋሉ፣ ከፍተኛ የሆነ ኢነርጂ ፕሮሰስ ያደርጋሉ። ስለዚህ አቬሬጅ ካይኔቲክ ኢነርጂ ስንፈልግ ዘ ኢነርጂ ፕሮሰስድ ባይ ኤኒ ሙቪንግ ኦብጀክት ነው። በማንኛውም እንቅስቃሴ የሚያደርጉ ኦብጀክቶች ሞለኪውሎች አማካኝነት የሚፈጠር ኢነርጂ ካይኔቲክ ኢነርጂ ይባላል። በእንቅስቃሴ አማካኝነት የሚፈጠር እንቅስቃሴው ጨመረ ማለት ስፒድ ጨመረ ማለት ነው። ስፒድ ጨመረ ማለት ካይኔቲክ ኢነርጂ ጨመረ ነው። ስለዚህ ቦዲ ቢ ላይ ያሉ ጋዥስ ሞለኪውሎች እያንዳንዳቸው ሞለኪላር ማስ አላቸው። ሞለኪውሎቹ በጣም ሲንቀሳቀሱ ኢነርጂ ጌን እያደረጉ ነው የሚመጣው። ስለዚህ ዘ አቬሬጅ ካይኔቲክ ኢነርጂ ኦፍ ፓርቲክል ቢ ሲሊንደር ቢ ላይ ያሉ ጋዥስ ሞለኪውሎች ፍጥነታቸው ይጨምራል። ስለዚህ አቬሬጅ ካይኔቲክ ኢነርጂያቸው ምን ይሆናል? ይጨምራል። ምክንያቱም ኢነርጂ ጌን እያደረጉ ስለሆነ አይደል? ኢነርጂ ጌን እያደረጉ ስለሆነ ምክንያቱም ሂት ፍሎ ስላለ ኢነርጂ እያገኘ ነው። ስለዚህ የሞለኪውሎቹ እንቅስቃሴም እየጨመረ ይመጣል። ስለዚህ does the measure of the average kinetic energy of the molecule B እዚህ ጋር ያሉ ሞለኪውሎች ምን ያደርጋሉ? ኢንክሪዝ ያደርጋሉ ማለት ነው እንቅስቃሴ ስለሚጨምር። ኦኬ በዚህ መሰረት ከመለሳቸው ልክ ናቸው። ኦኬ question number 6 ምንድነው የሚለው in the figure shown heat is supplied to the gas confined in a cylinder። እዚህ ሲሊንደር ውስጥ እንደምታዩት ጋዝ አለ። ይሄ ደግሞ ፒስተን ነው። ለምሳሌ ይህንን ጋዝ ሂትድ ብናረገው ሙቀት ወደ ውስጥ ኢንቱ ዘ ሲስተም ሂትድ ብናረገው ኢነርጂ ትራንስፈር ይኖራል። so what would happen to this energy after it enters into the cylinder ይላል። ሂት ኤነርጂ ወደ ሲሊንደሩ ከገባ በኋላ ወይንም ሂት ፍሎ ካረገ በኋላ ምን ሊፈጠር ይችላል የሚለው እንደምታዩት ይሄ ፒስተኑ ጀስት የሞለኪውሎች እንቅስቃሴ ጀስት ሙቀት ጨመረ ማለት ሞለኪውሎቹ እንቅስቃሴያቸው ምን ያደርጋል? እዚህ ውስጥ ያሉ ሞለኪውሎች ይጨምራል። ኦኬ ሶ ራንደም ሞመንት ኦፍ ዘ ሞለኪውልስ ይጨምራል። ፒስተኑም እዚህ ጋር ያለው ፒስተን ምን ያደርጋል? ወደ ላይ ሙቭ ያደርጋል ማለት ነው። ኦኬ ሶ ፕሬሸራይዝ ስለሚያደርጉት ወደ ላይ ይገፉታል። ፎርስ አለ ማለት ነው። ስለዚህ ወርክ ደን ይፈጠራል አይደለ? ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው አይደል? ፎርስ ታይምስ ከዚህ ዲስፕሌስመንት አለ። ሶ ያለው ሂት ኢነርጂ
ሙቀቱ ኢንተርናል ኢነርጂው ምን ይፈጥራል ማለት ነው? ወርክ ደን ይፈጠራል። ቴርሞዳይናሚክ ወርክ የምንለው ማለት ነው። ኦኬ ሶ ፒስተኑ ወደ ላይና ወደ ታች ሙቭ እንዲያደርግ ያደርጋል። ሶ ሙቀት ከጨመረ ፒስተኑ ወደ ላይ ሙቭ ያደርጋል። ሙቀቱ ከቀነሰ ደግሞ ፒስተኑ እንደገና ያላቸው እንቅስቃሴ ስለሚቀንስ ፒስተኑ ወደ ታች ይወርዳል ማለት ነው። ስለዚህ ምን ሊፈጠር ይችላል? ወይም ዘ ሂት ኢነርጂ ኢንተር ኢንቱ ዘ ሲሊንደር ውስጥ ሙቀቱ እየጨመረ ወይንም ደግሞ አብዞርቭ እያደረገ ሲመጣ ያላቸው ሞለኪሎቹ የጋዞች ሞለኪሎቹ እንቅስቃሴ ምን ሊሆን ይችላል? ሊጨምር ወይስ ሊቀንስ ይችላል የሚለውን ስናይ ጀስት ሂትድ በሆኑ ቁጥር ሙቀት ራይዝ ሲያደርግ ሙቀት ሂትድ ስናደርገው ቴምፕሬቸር ራይዝ ያደርጋል። ቴምፕሬቸር ራይዝ ሲያደርግ ደግሞ ኢንተርናል ኢነርጂ ይፈጠራል። ኢንተርናል ኢነርጂ ካለ ደግሞ ጀስት there is mechanical work ማለት ነው። ስለዚህ ፒስተን ሙቭስ አፕ ወይም ዲስፕሌስድ አፕ ያደርጋል። የመጀመሪያው ኤስ መልስ the energy will either increase the gas internal energy when the temperature rise. ኢነርጂ ዊል አይዘር ያለው ሂት ኢነርጂ ማለት ነው። ሂት ኢነርጂው ከጨመረ ወይም ሂትድ ስናደርገው ቴምፕሬቸሩ ምን ያደርጋል? ራይዝ ያደርጋል። ስለዚህ ኢንክሪዝ ያደርጋል ማለት ነው። ኢንተርናል ኢነርጂ ውስጥ ያለው ኢነርጂ ኢንክሪዝ ዘ ጋዝ ኢንተርናል ኢነርጂ። ምክንያቱም ኢንተርናል ኢነርጂ የሚጨምረው እዚህ ጋር እንዳልነው ወይም ዘ ቴምፕሬቸር ራይዝ ስለሚያደርግ ማለት ነው። ኦኬ ሶ ቴምፕሬቸሩ ጨመረ ማለት ሂትድ ስናደርገው ከፍተኛ የሆነ ምን ይፈጠራል? ኢንተርናል ኢነርጂ ይፈጠራል ማለት ነው። ኦኬ ኢንተርናል ኢነርጂ ይፈጠራል። ኢንተርናል ኢነርጂ አለ ማለት ይሄንን ፒስተን ምን ያደርጉታል? ወደ ላይ ሙቭ እንዲያደርግ ያደርጉታል ማለት ነው። ነገር ግን ቴምፕሬቸር ሪዲዩስ ሆነ ማለት ኢንተርናል ኢነርጂው ምን ያደርጋል? ዲክሪዝ ያደርጋል ማለት ነው። ኦኬ ሶ ዘ ኢነርጂ ዊል አይዘር ያለው ምንድነው? when the temperature is less ኢንተርናል ኢነርጂ ዲክሪዝ ያደርጋል። when the temperature rise በጨመረ ቁጥር ደግሞ ኢንተርናል ኢነርጂ ይጨምራል ማለት ነው። ኦኬ ሶ አንደኛው ይሄ ነው። and also do work on the piston ሶ እንዳልኳችሁ ቴምፕሬቸር ራይዝ አደረገ ማለት ኢንተርናል ኢነርጂ ጨመረ ማለት ነው። እንዲሁም ፒስተኑ ላይ ምን ይሆናል? ስራ መስራት እንችላለን ማለት there is work done on the piston አይደል? ፒስተኑ ራይዝ ወይም ሊፍት አፕ ስለሚያደርገው just there is mechanical work አለ ማለት ነው። ስራ መስራት ይቻላል ወይም work is done የምንለው ሶ ይሄ ኢንተርናል ኢነርጂ ወደ ቴርሞዳይናሚክ ወርክ ደን የምንለው ኮንቨርትድ ይሆናል። ሎክ እዚህ ጋር እንደምናየው if the work done on the piston and it displaced it up what would happen to internal energy decrease or increase ይላል። እንዳልነው እዚህ ጋር ያላቸው የቴምፕሬቸር መጠን በጨመረ ቁጥር ሞለኪውሎች ላይ ያለው የቴምፕሬቸር ራይዝ ባለ ቁጥር ሞለኪውሎቹ እንቅስቃሴ ስለሚኖራቸው ኢንተርናል ኢነርጂ ይጨምራል። ኢንተርናል ኢነርጂ ጨመረ ማለት ይህን ፒስተን ወደ ላይ ሙቭ ያደርጉታል። there is work done ማለት ነው አይደል? ስለዚህ work done on the piston ፒስተኑ ወደ ሊፍትድ አፕ ይሆናል። ነገር ግን ይሄ ኢንተርናል ኢነርጂ ወደ work done ምን ሆኗል? ኮንቨርትድ ሆኗል። ስለዚህ ያለን ኢነርጂ ትራንስፈር ስላለ ኢነርጂ ትራንስፈር ካረገ ደግሞ ሎስቴጅ አለ ማለት ነው። ኢንተርናል ኢነርጂ ምን እየሆነ ነው የሚሄደው? እየቀነሰ ነው የሚመጣው። ስለዚህ መልሳችን ምንድን ነው የሚሆነው? if work is done on the piston እዚህ ፒስተን ይሄ ፒስተን ሆነች ይሄ ፒስተን ሊፍትድ አፕ እንዲያደርግ ያደረገው ጀስት ሂትድ ሲሆን ሞለኪውሎቹ እንቅስቃሴ ሲፈጥሩ ነው። ቴምፕሬቸር ራይዝ ሲያደርግ ሞለኪውሎቹ ይጨምራሉ። ጀስት ፒስተኑ ሊፍትድ አፕ ይሆናል። if the work is done on the piston it moves up ወደ ላይ moves up ይሆናል። the internal energy would decrease because the energy leaving on the system as work ይላል። ስለዚህ when the piston lifted up moves up the internal energy will decrease because the energy leaving the system has to work ወደ ወርክ ደም ሆኗል ተለውጧል ማለት ነው። ሶ ይሄ እዚህ ጋር ያለው የሞለኪውሎቹ እንቅስቃሴ ቴምፕሬቸር በመጨመሩ ምክንያት ኢንተርናል ኢነርጂ ያገኘን። ኢንተርናል ኢነርጂ ዩም በለው ቼንጅ ኦፍ ኢንተርናል ኢነርጂ። ይሄ ኢንተርናል ኢነርጂው ጀስት ይሄን ፒስተን ምን አድርጎታል? ሙቭ አድርጎታል። ወደ ላይ ሙቭ ሲያደርገው ኢነርጂ ትራንስፈር አለ ማለት ነው። ሶ ይሄ ኢንተርናል ኢነርጂ ወደ ምን ይለወጣል? ወርክ ደን ማለት ነው። ወርክ ደን ኦን ዘ ፒስተን ፒስተኑ ሊፍትድ አፕ ሆነ ማለት ነው። ስለዚህ ኢነርጂ ትራንስፈር ካለ ኢነርጂውን አጥቷል ማለት ነው። ኦኬ ኢነርጂውን ትራንስፈር አድርጓል። ለምሳሌ እናንተ የሆነ ነገር ብትገፉ የምትገፉበት ጉልበት አለ። እናንተ የምታገኙት የምግብ ኢነርጂ ነው አይደለ? ያ ምግብ ኢነርጂ ስራን በሰራን ቁጥር ኢነርጂያችን ምንን እያደረግን ነው የምንሄደው? እያጣን ነው የምንሄደው። ልክ እዚህ ጋር ሞለኪውሎቹ በሚንቀሳቀሱበት ሰዓት ኢንተርናል የሆነ ጉልበት ያገኛሉ። በእንቅስቃሴ አማካኝነት ኢንተርናል ኢነርጂ አላቸው። ፒስተኑን ሊፍትድ አፕ ያደርጉታል። ያለው ኢነርጂ ግን ምን ይሆናል? ትራንስፈር ይሆናል። ስለዚህ ኢነርጂ ትራንስፈር አለ ማለት ያለው ኢንተርናል ኢነርጂ ይቀንሳል ማለት ነው። ወዴት ሄደ? ፒስተኑን ሊፍት አድርገዋል ማለት ነው። ኦኬ
So the internal energy will decrease because the energy leaving the system as work. ያለው ኢንተርናል ኤነርጂ ወዴት ሙቭ አደረገ? ወደ ወርክ ደን ተለወጠ። ወርክ ደን ኦን ዘ ፒስተን ቼንጅ አድርጓል ማለት ነው። ኦኬ ስለዚህ if the work done on the piston and displaced up ወደ ላይ ሊፍት ካረገ what would happen ነው የሚለው። ምን ይፈጠራል? the internal energy ይጨምራል ወይስ ይቀንሳል ይላል። just ኢነርጂ ትራንስፈር ስለተፈጠረ ምን ያደርጋል እንላለን? ዲክሪዝ ያደርጋል ብለን መመለስ እንችላለን። so already ብለናል። see if the internal energy remains the same while heat is flowing into the system what happens the energy supply in this case መልሳችን the heat supply into the system is equal to the internal energy converted. The internal energy is converted thermodynamic work done. Okay already ብለናል። so heat supply just equivalent is internal energy ውስጥ ካለው internal energy ጋር እኩል ከመጣ already ያለው internal energy ወደ ምን ይለወጣል ማለት ነው? thermodynamic work ይባላል። so ይሄ ሎ ብዙ ጊዜ ምን ይባላል? the first law of thermodynamics ተብሎ ይጠራል። just ፎርሙላ ማለት internal energy is equal to heat energy supply on the system supply ያደረግነው heat energy መጠን minus thermodynamic work የምንለው ማለት ነው። ኦኬ so ይሄንን እናገኛለን ማለት ነው። ይሄ first law of thermodynamics ተብሎ ይጠራል። ኦኬ question number 7 ምንድነው? what are similarities and differences between heat and work ይላል። heat እና work ደን ያላቸውን ዲፈረንስ አስቀምጡ ነው የሚለው። so መልሳችን የመጀመሪያው ሲሚላሪቲ ይሁን። ሲሚላሪታቸው ምን ይመስላል ብለን ስናይ የመጀመሪያው ሲሚላሪቲ both are energy transfer mechanism አላቸው። so ሁለቱም energy transfer mechanisms አላቸው። work energy transfer ይሆናል፣ heat energy transfer ይሆናል and also work እንደዚሁ transfer of work አለ ማለት ነው። okay both are energy transfer mechanisms and also they are similarity ያቸው ደግሞ both are path dependent ናቸው። okay heat flow አለ from higher to lower temperature flow ያደርጋል so path dependent ነው። work done always the force must be act on the direction of displacement ነው አይደለ? so work done ስንፈልግ the product of force displacement ነው። the force must be act on the direction of displacement ብለን አይተናል። so path dependent ነው ማለት ነው work done። ይሄ ሌላኛው ሲሚላሪቲያቸው ነው። እንዲሁም both have the same unit አላቸው። ዩኒታቸውን የwork done ስናይ በጁል ነው የሚቀመጠው ዩኒቱ፣ ሂትም በጁል ነው የሚቀመጠው ማለት ነው። so ይሄ የተወሰነው ሲሚላሪቲያቸው ነው ማለት ነው። ዲፈረንሳቸውን ስናይ ልዩነታቸው heat is energy transfer due to the temperature difference። heat transfer የሚያደርገው ያው path dependent ነው ብለናል። heat flow የሚኖረው ወይ heat transfer የሚሆነው የቴምፕሬቸር ልዩነት ሲመጣ ብቻ ነው። the same temperature level ላይ ሲደርስ heat flow ማድረግ ያቆማል። okay so heat always the energy transfer due to temperature difference። በቴምፕሬቸር ዲፈረንስ ልዩነት ወይንም የሙቀት መጠን ልዩነት ሲኖር ሂት ፍሎ ያደርጋል፣ ሂት ኢነርጂ ትራንስፈር ያደርጋል። ወርክ ደን ስናይ ግን ወርክ ኢዝ ትራንስፈር ዲዩ ቱ ዘ ፎርስ አክቲንግ ስሩ ኤ ዲስታንስ ነው ማለት ነው። ሶ ኢነርጂ ትራንስፈር ነው። ነገር ግን አንድን ኦብጀክት ለምሳሌ ሂር ኢዝ አን ኦብጀክቱን ለማንቀሳቀስ ዊ ኒድ ፎርስ አይደል? ኦብጀክቱ ከቦታ ቦታ ተንቀሳቀሰ ብንል ዲስፕሌስ አድርጓል አይደል? ሶ ኢነርጂ ትራንስፈር አለ። ከአንድ ቦታ ወደ አንድ ቦታ ኦብጀክቱ ሙቭ ስናደርግ ኢነርጂ ትራንስፈር አለ። ሶ ወርክ ደን is the energy transfer due to the force acting on the object through a distance. The force must be act on the direction of displacement ነው ማለት ነው። ኦኬ ነገር ግን ሂት ልክ እንደዚህ ኦብጀክት ፎርስ ኤግዘርት አድርገን ኦብጀክቱ ዲስፕሌስ ሳይሆን ሂት ኢነርጂ ፍሎ የሚያደርገው የቴምፕሬቸር ዲፈረንስ ነው። አንድ ቦዲ ላይ ሌላ ቦዲ ላይ ለምሳሌ ሁለቱ ተርማል ኮንታክት ቢኖር ሂት ዲፈረንስ አለ፣ የቴምፕሬቸር ዲፈረንስ አለ ማለት ሂት ፍሎ ማድረግ ይጀምራል ማለት ነው። ኦኬ ሶ የቴምፕሬቸር ልዩነት የሙቀት መጠን ልዩነት መኖር ነው ሂት ፍሎ እንዲያደርግ የሚያደርግ። ነገር ግን the same temperature level ላይ ደረሰ ማለት ሂት ፍሎ ያቆማል ማለት ያ ማለት ተርማል ኢኩሊብሪየም ነው። አንዱ ዲፈረንሳቸው ይሄ ነው። ሌላኛው ዲፈረንሳቸው የሂት እና የወርክ ደን ሂት ትራንስፈር ኦከር አት ማይክሮስኮፒክ ሌቭል ኦር ሞለኪላር ኢንተራክሽን ይላል። ሶ ጀስት ሂት ፍሎ ጀስት በአይናችን አናይም፣ በማይክሮ ሌቭል ነው ወይም በሞለኪላር ሌቭል ላይ ነው ሂት ትራንስፈር የሚገኝ፣ በአይናችን አናይም። ነገር ግን ወርክ ትራንስፈር ኦከር አት ማክሮስኮፒክ የምንለው ወይም ቪዚብል ነው ማለት ነው። ኦብዘርቬብል ሞሽን ነው። ለምሳሌ ይህ ኦብጀክት ሙቭ ሲያደርግ በአይናችን እናያለን። ነገር ግን ሂት ትራንስፈር ሲሆን ግን ጀስት ኦብዘርቬብል አይደለም ማለት ነው። ኦኬ ይሄኛው ማይክሮስኮፒክ ነው፣ ይሄ ደግሞ ማክሮስኮፒክ ነው ማለት ነው። ይሄ ኦብዘርቬብል ነው፣ ይሄ ግን
we cannot see with our naked eye በአይናችን የማናየው የሞለኪውላር ሙቭመንት ወይንም ደግሞ የሂት ፍሎው just በማይክሮስኮፒክ ሌቭል ደረጃ ላይ ነው የምናየው ማለት ነው ኦኬ ሶ ዋና የሂት እና የወርክ ደን ዲፈረንስ እነዚህ ናቸው ማለት ነው እናንተ ደግሞ መጨመር ትችላላችሁ ለዛሬ ይበቃናል በሚቀጥለው ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ